ቤተክርስቲያን የተለካች የተመጠነች ናት። የእግዚአብሔር ቤተሰቦች ያልተለካ መቅደስ የለንም፣ ያልተለካ ህይወትም የለንም። ሁሉም ነገር የተለካ ነው። ጾማችንም የተለካ ነው። በቁጥር ራሱ ስንት ናቸው እንላለን? 7 እንላለን አይደል? የተለኩ ናቸው። እነዚህ ደግሞ እንዴት ይጾማሉ? ተለክተው የተቀመጡ ናቸው። ቤተክርስቲያናችን መንፈስ ቅዱስ ለክቶ ያስቀመጣት ናት። ከእግዚአብሔር ተቀብለው አባቶቻችን የሰሯት ያስተካከሏት ናት። የብሉይ ኪዳኑ ቤተ መቅደስ እንኳን በዚያ ዘመን የነበረው ያ ቤተ መቅደስ የተለካ ነው የነበረው አይደል? ምእመናኑም በዚያ ዘመን የነበሩት በልክ የሚኖሩ ነበሩ። ለምሳሌ ኦሪት ዘጸአት ምዕራፍ 19ን ስትመለከቱት የምእመናንን ህይወት ወይም የካህናቱንና የምእመናኑን አኗኗር ሊያሳይ የሚችል ቀኖና ትመለከታላችሁ። ለሙሴ እግዚአብሔር ሲገልጽለት ምንድነው ያለው? ካህናቱ እዚህ ቦታ ላይ ይቆሙ፣ አንተና አሮን ደግሞ እዚህ ቦታ ላይ ይቆሙ። ምእመናኑ ልብሳቸውን ይጠቡ፣ እስከ 3 ቀን ድረስ ይቀደሱ፣ ከዛም ደግሞ መቆሚያቸው እዚህ ቦታ ላይ ይሁን ብሎ ከተራራው ግርጌ የሚቆሙትን፣ በተራራው መካከል የሚቆሙትን፣ በተራራው ራስ ላይ ደግሞ ወጥተው ሊቆሙ የሚገባቸውን ያስቀምጥልናል ማለት ነው። ቤተክርስቲያናችንም ልክ እንደዚሁ ነው። እግዚአብሔር ባወጣላት ስርዓት መሰረት የምትመራ መንፈስ ቅዱስ ህግና ደንብ የሚያወጣላት ናት ማለት ነው። መንፈስ ቅዱስ የሚመራት የሚባርካት ናት። በዚያ ስርዓት በዚያ ቀኖና ጸንታ ትኖራለች። ከሌላውም እንድትለይና እንድትጠበቅ ያደረጋት ስርዓተ ቤተክርስቲያን ነው። ወገኖቼ ያለ ስርዓት ስራ የለም። አባቶቻችን እንደሚሉት ከስራ ስርዓት ይቀድማል ነው የሚሉት። ቀኖና ቤተክርስቲያንን ማክበር ያልቻለ ወይም በስርዓት መኖር ያልቻለ ሰው በሃይማኖት እኖራለሁ ማለት በፍጹም አይቻለውም። ለዚህ ነው የሐዋርያት ሲኖዶስ የመጀመሪያው ሲኖዶስ ትኩረት ያደረገው ስርዓተ ቤተክርስቲያን ላይ ነው የነበረው። የሐዋርያት ሥራ ምዕራፍ 15 ላይ እንደምንመለከተው ምዕራፍ 15ን ከቁጥር 1 ጀምሮ እስከ ቁጥር 29 ድረስ ተመለከቱት። በስርዓተ ቤተክርስቲያን ላይ ነው ውይይቱ የነበረው ማለት ነው። በተለይ ከቁጥር 5 በኋላ ያለው የጉባኤው አጀንዳ የነበረው ስርዓተ ቤተክርስቲያን ነው። ምእመናንን እንዴት እናኖራቸው፣ እንዴት እንጠብቃቸው የሚል ነው የነበረው ማለት ነው። እና ስርዓተ ቤተክርስቲያንን ማክበር ለሃይማኖታችን መጠበቅ ወይም ለህይወታችን መጠበቅ ትልቅ አስተዋጽኦ አለው ማለት ነው። ያለ ስርዓት የሚኖሩ ሰዎች ናቸው ሃይማኖታቸው የሚጠፋባቸው፣ ህይወታቸው የሚረክስባቸው፣ ቅድስናቸው ዲያብሎስ የሚነጥቃቸው ያለ ስርዓት ያለ ቀኖና የሚኖሩ ሰዎችን ነው ማለት ነው። ለዚህ ስርዓት ለቤተክርስቲያን አጥር ቅጥር ሆኖ ሊጠብቃት። ቤተክርስቲያን ስንል እናንተ ናችሁ ክርስቲያኖች፣ ምእመናን፣ የምእመናን ህይወት ማለታችን ነው። በስርዓት የሚኖሩትን ያ ማለት ጋብቻችንም በስርዓት ሲሆን፣ አኗኗራችንም በስርዓት ሲሆን፣ በጠቅላላው አገልግሎታችን በስርዓት ሲሆን ከሰይጣን ፈተና ተጠብቆ ይኖርልናል ማለት ነው። ከሰይጣን ፈተና ተጠብቀን እንድንኖር ሊያደርገን የሚችለው በስርዓተ ቤተክርስቲያን መኖራችን ነው። ህይወታችን ያለ ስርዓት የኖረች እንደሆነ፣ ከመለኪያው ውጭ የሆነች እንደሆነ፣ ከእድሞ ውጭ እንዳሉት እንዳይለኩ ለዮሐንስ የተነገረው እንደነዚያ መሆን ማለት ነው። ሌላው እኮ አልተለካም። የእግዚአብሔር ቤተሰቦች ዮሐንስ በራእይ የተመለከተው በመቅደሱ ውስጥ ያሉትን ብቻ እንዲለካ ነው የታዘዘው። እሱን ነው። እኛ እንለካለን፣ ሌላው ግን እንደ ልቡ ይሆናል። ያ ማለት መለኪያ የለውም ማለት ነው። መለኪያ የሌለው ከሆነ ደግሞ የእግዚአብሔር መንግስት መውረስ አይቻለው። ምክንያቱም የእግዚአብሔር መንግስት በራሷ የተለካች እንደሆነች ዮሐንስ በራእዩ ይነግረናል። በዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 ስትመለከቱት እኮ የእግዚአብሔር መቅደስ የእግዚአብሔር መንግስት ራሷ ምን አይነት እንደሆነች ይነግረናል ዮሐንስ። በሯ ስንት እንደሆነ፣ መሰረቷ ስንት እንደሆነ፣ ያችም ደግሞ መጠኗ ምን ያክል እንደሆነ ይነግረናል። በተለካ ህይወት ውስጥ የኖሩ ሰዎች ብቻ በተለካው የእግዚአብሔር መንግስት ውስጥ ይኖራሉ ማለት ነው። እግዚአብሔር በሚያውቀው ልኬት በተለካው በዚያ መቅደስ ውስጥ መኖር ይቻላቸዋል። የብሉይ ኪዳኑም ድንኳን የመገናኛ ድንኳን የተለካ ነው የነበረው። ለምሳሌ የቅድስተ ቅዱሳን የምንለው ክፍል አለ፣ ሊቀ ካህናቱ ብቻ የሚገባበት ማለት ነው። እሷ 10 ክንድ ብቻ ነው የነበረችው። ደግሞ ሌላ 20 ክንድ ነበረ ህዝቡ ወይም መዘምራኑ ቆመው የሚያገለግሉበት ክፍል ማለት እሱ 20 ክንድ። በኋላም ሰሎሞን ቤተ መቅደሱን ሲሰራ ልኩን እግዚአብሔር ነው የነገረው። ለኖህም የሚድንበትን መርከብ እንዲያዘጋጅ በነገረው ጊዜ
እንዴት መስራት እንዳለበት መለኪያውን ያስቀመጠለት ራሱ እግዚአብሔር ነው። ስንት ክፍል አድርጎ መስራት እንኳን እንዳለበት መርከቧን ኖህ አያውቅም ነበር። ልኩን የነገረው ራሱ እግዚአብሔር ነው። ወገኖች የሚያድኑ ነገሮች በሙሉ መለኪያ ያላቸው ናቸው። ተለክተው የተቀመጡ ነገሮች ናቸው። የሚድኑ ሰዎችም እንደዛው በተለካው ቅጥር ውስጥ የሚኖሩ ናቸው። ያለ ልክ መኖር ለማንም አልተፈቀደም። የእግዚአብሔር የሆኑ ነፍሳት በጠቅላላው በተለካው ቅጥር ውስጥ በተለካው ክልል ውስጥ እንዲኖሩ ነው የተፈቀደላቸው። አሁን የተቸገርነው እኮ ወገኖቼ ያልተለካ ህይወት ይዘን ነው የተቸገርነው። ያልተለካ ኗኗር ነው የምንኖረው። ትዳራችን ከመለኪያ ውጭ ነው። አነጋገራችን ከመለኪያ ውጭ ነው። አተኛኘታችን በራሱ ከመለኪያ ውጭ ነው። ስንፍና ከልክ ውጭ አድርጎናል ማለት ነው። እስኪ ንገሩኝ በእውነት ያለ ቁጥሩ ጫማ ቢጫማ አንድ ሰው ወይ ይሰፋበታል ወይ ይጠብበታል አይደል? ይቸገራል አይቸገርም? ቢሰፋም ቢጠብም ያስቸግራል አያስቸግርም? ያስቸግራል። ልብሱም እንደዛው በቁጥር በልክ ነው መሆን ያለበት አይደል? ክርስትናችንን በልክ ማናደርገው ለምንድን ነው ወገኖቼ? በልክ ማንኖረው ለምንድን ነው? አመጋገባችን በልክ የማይሆነው፣ አኗኗራችን በልክ የማይሆነው፣ ጋብቻችን በልክ የማይሆነው፣ አነጋገራችን በልክ የማይሆነው ለምንድን ነው ወገኖቼ? በተለካው መሰረት ማንጸልየው ለምንድን ነው? በተለካው መሰረት ማንጾመው ለምንድን ነው? እግዚአብሔር እኮ ለክቶ ነው ያስቀመጠልን። ጾሙን ለክተውልናል፣ ጸሎቱን ለክተውልናል። ምን ያክል ጊዜ በቀን መጸለይ እንዳለብን። ስንት ጊዜ ጸልዩ? በቀን 7 ጊዜ ጸልዩ። ምን ጸልዩ አሉን? አቡነ ዘበሰማያት በሉ አሉን። ራሱ ኢየሱስ ክርስቶስ እኮ ነው አቡነ ዘበሰማያት ብላችሁ ጸልዩ ብሎ ያስተማረን። አባቶቻችንም ይሄን አጸደቁልን። በፍትሐ ነገሥት አንቀጽ 24 ላይ አንቀጽ 14 ላይ እንደምናነበው በሰባቱም ጊዜያት አቡነ ዘበሰማያት ብለን እንድንጸልይ ነገሩን። ጸሎቱም ተነገረን፣ የምንጸልይበት ሰዓትም ተነገረን። ግን እኛ የለንም። በዛ በተለካው ልክ እየኖረ ያለ ማን ነው ወገኖቼ? ልኩ በሆነ አኗኗር እየኖረ ያለ ማለት ማን ነው? አንዳንድ ጊዜ እናልፍና የመነኩሴ ኑሮ መኖር እንጀምራለን። አንዳንድ ጊዜ ደግሞ እንወርድና የአሕዛብ ኑሮ መኖር እንጀምራለን። መቼ ነው በልክ የምንኖረው ወገኖቼ? መቼ ነው በልክ የምንኖረው? በተለካልን በተሰፈረልን መሰረት የምንኖረው መቼ ነው? እኛ እኮ ለምእመናን የተለካ ልክ አለ፣ የተቀመጠ ልኬት አለ። ያንን ነው እንድንኖር የተፈቀደው። ለምእመናን የተለካው አስራት በኩራት እናወጣለን በሚገባ ንስሐ እንገባለን። ብንበድል ንስሐ ገብተን ደግሞ ስጋውን ደሙን እንቀበላለን። ማግባት ቢያስፈልገን በስጋውና በደሙ እንድናገባ ታዘዘናል። ልጅ እንወልዳለን። ልጆች ወልደን ደግሞ በስርዓት እናሳድጋለን። እሱ ነው የታዘዘልን ለኛ። ግን እኛ ከዚህ አልፈን አሕዛብ እንደሚኖሩት መኖር እንፈልጋለን። የልጆቻችንን ቁጥር እንወስናለን። ያለ ልክ የስጋችንን ፈቃድ በላያችን ላይ እናሰለጥናለን። ያለ ልክ እንበላለን፣ እንጠጣለን። ያለ ልክ ከመብላታችን ከመጠጣታችን የተነሳ ድሆች እየተቸገሩ የምንሰጣቸው ነገር እንቸገራለን። ምክንያቱም ለራሳችን ሁሉን ነገር ስለምንሰጠው ለድሆች የምናተርፈው ነገር እናጣለን። አያችሁ ወገኖቼ፣ ለእግዚአብሔር የምናስተርፈው ነገር ሲያሳጣን ስጋችን ሰፋና ሐሳቡ ለእግዚአብሔር የሚተርፈን ነገር አጣን ማለት ነው። ለአስራት ለበኩራት የሚሆን ነገር አልተርፋልን ማለት ነው። ለጸሎት የሚሆን ጊዜ አጣን ማለት ነው። ምክንያቱም ሌሊቱን ሙሉ እንተኛበታለን፣ ተኝተን እናሳልፈዋለን። ስለዚህ ምን ይሆናል? ለእግዚአብሔር የሚሆን እግዚአብሔርን በአምልኮ የምናገለግልበት በቤታችን ውስጥ እግዚአብሔርን የምናስታውስበት ጊዜ እናጣለን ማለት ነው። ጊዜ ያጣኩ በጣም ስንቱ ነው ወገኖቼ? ለአምልኮ እግዚአብሔርን ለማመስገን ፈጣሪውን ስሙን ለመጥራት ጊዜ ያጣው ሰው ብዙ ነው። እውነት ለመናገር በልክ ቢኖር ኖሮ ማንኛውም ሰው እግዚአብሔርን ለማገልገል የሚሆን ጊዜ ባላጣም ነበር። ለጸሎት የምትሆን አቡነ ዘበሰማያት ስንት ደቂቃ ልትፈጅ ትችላለች? እስኪ ንገሩኝ። በእናንተ አደጋገም ስንት ትፈጃለች? ስንት ደቂቃ? አንድ አቡነ ዘበሰማያት ስንት ደቂቃ ይፈጅባቸዋል? 3 5 1 ቢበዛ ከ1 እስከ 2 ነው። 12 አቡነ ዘበሰማያት ብንደግም ከ12 እስከ 15 ደቂቃ ቢፈጅ ነው። 15 ደቂቃ ስልክ አታወሩ? 15 ደቂቃ ስልክ ታወራላችሁ። በተለይ እግራችሁን ሶፋ ላይ ከሰቀላችሁማ እንዲያውም ሳታስቡት 35 ደቂቃ ይሆናል።
በተለይ ደግሞ ከዚያች መከረኛ ልጅ ጋር ከሆነ አለቀ አይደል? ወይ ደግሞ ከዚያ ሰውዬ ጋር ከሆነ አለቀ። ነግቶ ይመሻል፣ መሽቶ ይነጋል አይደለ? እንቅልፍ ለምን የሚባሉ የወሬ ጊዜያት አሉ። እዛ ሰዓት ላይማ ከሆነ እንደውም በቃ አንቺ ልጅ ጆሮሽን አያምሽም እስኪሉ ድረስ ማማ የሚያወሩ ሰዎች አሉ። እግዚአብሔርን ለማመስገን ግን ጊዜ የሚያንሳቸው ማለት ነው። በዚህ ዘመን ሩጫ ነው መች ሆነና ነው ይላሉ። እንደው ትጸልያለህ እንዴት ነው ብለን ስንጠይቃቸው ምን የሩጫ ዘመን ሆነልን ብላችሁ ነው ባካችሁ ጸልዩልን የሚሉ ሰዎች አሉ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጥተው ጸልዩልን የሚሉ ማለት ነው። ጉቦ ከፍላችሁ የምትገቡባት መንግስተ ሰማያት እኮ የለችም። ማን ያስተማራችሁ እንደዚህ ብሎ? አገልግላችሁ የምትወርሷት መንግስተ ሰማያት ናት ያለች። ራሳችሁ በመሳተፋችሁ የምታገኙት ቅድስና ነው ያለው እግዚአብሔር ቤት ውስጥ እንጂ እንደው ገንዘብ ከፍላችሁ መኪናችሁን እንደምታሳጥቡ ሰውነታችሁንም ገንዘብ ከፍላችሁ ማሳጠብ ነው እንደምትፈልጉት። ነፍሳችሁን በእንባችሁ ነው ማሳጠብ ያለባችሁ። ነፍሳችሁን ማንጻት ያለባችሁ በጾማችሁ በጸሎታችሁ እኮ ነው ሰውነታችሁን መቀደስ የሚገባችሁ ክርስቲያኖች። በልክ ብንኖር ኖሮ በእውነት ለእግዚአብሔር የሚሆን ጊዜ እናጣና በልክ እናውራ፣ በልክ እንኖር፣ በልክ እንመገብ። በልክ አለመብላታችን ነው ለጽኑ እንቅልፍ የዳረገና። እኔው ሌሊቱን ሙሉ እንደ ግንድ ተረብርበን እንድናድር የሚያደርገን እኮ በልክ አለመብላታችን ነው። ያ ደግሞ ወደ ምን ይወስደናል? በልክ እንዳንኖር። ያ ማለት በአንድ ሚስት በአንድ ባል ተወስኖ ከመኖር ውጭ ያደርጋል ማለት ነው። የስጋ ጥጋብ ልክን ያፈርሳል። አሁን ስጋው እየወፈረ ሲሄድ ሰው ልጅ ምን ይሆናል ማለት የሱሪው ቁጥርም ምን እያለ ይሄዳል? እየሰፋ ይሄዳል አይደል? የቀድሞ ቁጥሩን እየለቀቀ ነው የሚሄድ። አሁን የመጀመሪያውን የያዘውን የክርስትና መስመር እየለቀቀው ነው የሚሄድ። የስጋ ሐሳብ እየሰፋ ሲሄድ አያችሁ። ከአንድ ቤት ወደ ሁለተኛ ቤት መሄድ ሲጀምር ምን ማድረግ ይጀምራል? መስረቅ ይጀምራል። ድሮ እኮ በዚያች በኪራይ ቤት ሲኖር በነበረ ጊዜ አስራት በኩራት ሁሉ እያሰበ ያወጣ ነበረ፣ እንኳን ሊሰርቅ ማለት ነው። አሁን ግን የተጀመረውን ቤት ለመጨረስ ምን ያደርጋል? አሸዋ ትደፋልኝ ይለዋል ማለት ነው። ብረት ታመጣ ወደ ማለት ይመጣል ማለት ነው። ይሄ በልክ ካለመኖር የተነሳ የሚመጣ ጭንቀት ነው ወገኖቼ። በልክ ካለመኖር እኮ ነው ይሄን ሁሉ ጭንቀት ያመጣብን። አሁን እማንተኛው በእውነት በልክ ስለማንኖር አይደል? አረኛ የተለካ ህይወት ነው ያለን ወገኖቼ። እኛ ለካው የተባለው እኮ ዮሐንስ ቤተክርስቲያን ወይም ሊቃነ ጳጳሳቱ መምህራኑ ህይወታችንን እንዲለኩት እኮ ነው። ማን ነው ለመምህረ ንስሐው ህይወቱን አስለክቶ የሚኖር? ቱምቢ እኮ ነው የእግዚአብሔር ቃል፣ መለኪያ ነው። ህንፃው እንዳይጣመም፣ ውሃ ልኩ እንዳይንሸራተት፣ እንዳያጋድል ወደ አንድ በኩል። አሁን በውሃ ልክ መለኪያ ቢለካ በእውነት ቅድስናችን ወይም ህይወታችን ልክ የሚመጣ የስንቶቻችን ነው ወገኖች? የስንቶቻችን ህይወት ልክ ሊመጣ ይችላል? አሁን የጾም ህይወታችን ቢለካ በመጽሐፉ ልክ ሊመጣ ይችላል? አሁን የትዳር ህይወታችን ቢለካ በተጻፈው ልክ ሊሆን ይችላል? አሁን የጸሎት ህይወታችን፣ የምስጋና ህይወታችን፣ የምጽዋት ህይወታችን ቢለካ መጻሕፍት እንደሚናገሩት ሊሆንልን ይችላል? እንደ ተጻፈው ነው እየኖርን ያለ ነው? በመለኪያ ብንለካ ስንቶቻችን ጎልን በተገኘን ነበር። ግን እግዚአብሔር ቸር ነው። እስካሁን ድረስ ማኔ ቴቄል ፋሬስ አላለን። በሚዛን ተመዘንክ ቀለህም ተገኘህ ነበር ያለው። እንደዚያ ቢል ኖሮ ዛሬ ስንቶቻችን ከመቅደስ በወጣን ነበር፣ ስንቶቻችን ከመድረክ በወረድን ነበር፣ ስንቶቻችንም ከእግዚአብሔር አገልግሎት ውጭ በሆን ነበር። ግን እግዚአብሔር ሳይለካ እንዳለ እንዲሁ ትቶናል ማለት ነው። ግን ምን ይፈልጋል? ወደ መለኪያው እንድንመጣ። ምክንያቱም መቅደሱንም መሰዊያውንም በውስጡ የሚያመልኩትን የሚሰግዱትንም ምን በል ብሏል? ለካ ነው ያለው። ካህናት ለኩ ተብለው ታዘዘዋል ወገኖቼ። ስለዚህ በተለካልን መስመር ልንጓዝ ይገባናል። ህይወታችንን በተለካው መስመር ነው ማስኬድ የሚገባን። አባቶቻችን ባሰመሩልን ቀኖና መሰረት ነው ልንሄድ የሚገባን። እንደው አህዛብ የሚበሉትን ሁሉ ካልበላው ብለን መከራከር ለምንድን ነው ወገኖቼ? አህዛብ በሚበሉበት ሰዓት ሁሉ እንድንበላ ይፈቀድልን ብሎ መጨቃጨቅ ምንድን ነው? እግዚአብሔር ቤተሰቦች ጾሙ መጣ እንግዲህ አሳ ይበላል አይበላም የሚል ክርክር ትጀምራላችሁ። እንግዲህ ከዛሬ ጀምሮ ማለት ነው። ጾሙ ገና ሲታወጅ ጀምሮ እንደው በዚህ በጾሙ አሳ ይበላል ይጨንቀዋል። እንደው አንዳንዱ ሰው መለኪያ ሲያይ ገና ይጨንቀዋል። ምክንያቱም ህይወቱ ከመለኪያ ዝንፍ የሚል እንደሆነ ያውቀዋል። እና ሚዛን ሲቀርብ ሚዛኑ ላይ መሆን ይሳነዋል። ቀሎ እንደሚገኝ ልቡ ያውቀዋል። ክርስቲያኖች እኛ እኮ የተለካ ህይወት ነው ያለን፣ የተመጠነ ህይወት ነው ያለን።
የተመጠነ ሐሳብ ነው ሊኖራቸው የሚገባ። የተለካ ስንቱን ትጨብጡታላችሁ። እኔ በሀብት ከጊዜ ወደ ጊዜ ለማደግ መጀመሪያ የዕለት እንጀራ ነበረ ልመናችን፣ በኋላ ደግሞ ከዚያ የሚያልፈውን ሐሳባችንና መኞታችን አይደል እንዴ? ተቸገርን እኮ በመጠን ማሰብ ባለመቻላችን። መጽሐፍ ቅዱስ በመጠን ኑሩ አይደል እንደሚለው? በመጠን ኑሩ ንቁ አለ ቅዱስ ጴጥሮስ በመልእክቱ ምዕራፍ 5 ላይ አንደኛይቱ መልእክቱ ላይ ቁጥር 6 ላይ በመጠን ኑሩ ንቁ ነው ያለው። እስኪ በሉት እንደገና በምን ኑሩ? በመጠን አስቡ። ክርስቲያኖች ለምን ትጨነቃላችሁ? ይህን ያክል በመጠን ማሰብ፣ በመጠን መኖር። ኪራይ ቤት ውስጥ ያለው ሰውና 7ኛ ፎቅ ላይ ወጥቶ የሚተኛው ሰው ሲሞት የተለያዩ ናቸው? አንድ ነው አይደል? የሚኖሩበት እድሜስ የተለያየ ነው አይደለም? እውነት ለመናገር በምድር ላይ ደስታውን ቅንጦትን ሁሉ የጨረሰ ደስታን ሁሉ የደስታ ጥግ ላይ የደረሰ ሰው ሲሞት ሞቱም የዚያን ያክል ጣፋጭ ነው እንመስላችሁ? ወይም በሐዘን ኩርምት ሲል የኖረ ሰው ሲሞት ሞቱ የዚያን ያክል አስጨናቂ ነው እንመስላችሁ? አሟሟቱን እኮ የሚያውቀው እግዚአብሔር ነው። ድሃ ስለሆነም አይጸድቅም፣ ሀብታም ስለሆነም አይኮነንም። ይሄ እንደ ስራው ነው የሚሆነው። ሆኖም ግን ክርስቲያኖች ሁላችንም በጣም ለጥቂት ጊዜ ነው እዚህ የምንቆየው። ለአንድ ቀን ነው የምንቆየው። ከአንድ ቀን በላይ ለማንም እድሜ የለውም፣ አልተሰጠውም። ያችን ያህል ጊዜ ለመቆየት ከመጠን ያለፈ ሀሳብ ማሰብ ምንድን ነው? ከመጠን ባለፈ ሀሳብ ውስጥ ሆኖ ሲጨነቁ መኖርስ ምን ማለት ነው? የእግዚአብሔር ቤተሰቦች እኛ እኮ በተለካው እንድንኖር ነው መቅደሱን ለካ የተባለው። ለዚህ ነው እንደ አሕዛብ ባልተለካ ህይወት የምንኖረው የምንመላለሰው። እስከ መቼ ድረስ ነው? ብዙ ሰው በተለካ ህይወት መኖር ስላልቻለ ነው፣ ስላልፈለገ ነው እስካሁን ወደ ጋብቻ ያልገባው። እንዲሁ ዝም ብሎ እንደ አሕዛብ ነው የሚመላለሰው ማለት ነው። ከዛችም ከዚያም እያለ እንዲኖሩ ይሄ የአሕዛብ ስርዓት ነው፣ የአሕዛብ አኗኗር ነው። ቅዱስ ጳውሎስ ምንድን ነው ያላቸው የቆሮንቶስን ምእመናን? እስመ ይሰማ በላዕሌክሙ ዝሙት ዘከመዝ ዘኢይገብር ጓረም ይጥቀ ይላል። ሀሎ አዛው ሰበብ ሲታቦ በእናንተ መካከል የዝሙት ወሬ ይወራል፣ ዝሙት ተሰምቶባቸዋል። እንዲያውም አለ አሕዛብ እንኳን የማያደርጉት እሱ ነው ይላል። አሕዛብ እንኳን የማያደርጉትን እኮ የዝሙት ጥግ እኮ ነው ደርሰውት አንዳንድ ሰዎች ሚዲያ ላይ ሁሉ ወጥተው የሚተርኩልን። እንዴ ግልሙትና መልካም ስም ቆንጆ ስም ወጥቶለት ምንድነው ያሉት በእንግሊዝኛ ሲንግል ማም ተብሎ በጣም ጥሩ ስም ሆኖ ሲነገርለት እሰማለሁ። በድሮ አጠራር እኮ ምንድን ነበር ስሙ? እናንተ በሉ፣ እኔ አለንም። ብቻ የሆነ ስም ነበረው ድሮ። ክብረ ነበር ወይስ ውርደት? ድሮ ክብረ ነበር፣ አያስከብርም። አሁን ደግሞ መንገዱ ተቀይሯል። ኃጢአት ጌጥ የሆነበት ዘመን ወገኖቼ። ለዛውም እኮ ክርስቲያኖች ናቸው ይሄንን የሚናገሩት። ኃጢአት ጌጥ መሆኑን እኮ የምታውቁት የጓደኛዬን ፍቅረኛ ቀምቼ ብለው ሁሉም አልኩኝ እንዴ ልለው አልፈለኩም ነበር፣ ግን እንዲህ ብለው እንኳን የሚያወሩ ሰዎች አሉ። ስለዚህ ኃጢአት ምን ሆነች ማለት ነው? ወደ አደባባይ ልብሷን ለብሳ በቃለች። እዚህ ድረስ የደረስነው ለምንድን ነው ከተባለ በቀኖና መሰረት መኖር ስላልቻለ ነው። በተለካው መቅደስ ውስጥ አይደለም እየኖርን ያለ ነው ክርስቲያኖች። ከልክ ውጭ ከሆነው ነው እየኖርን ያለ ነው። አሁን ከአደባባዮች ከአውደ ምሕረት ውጭ ሆነናል። ብዙዎቻችን የምንኖረው ከአውደ ምሕረት ውጭ ያለ አኗኗር ነው። ከመቅደሱ ውጭ የሆነ ኑሮ ነው እየኖርን ህይወት ነው ያለን። ያልተለካው እድሞ አሕዛብ የሚኖሩበት አትለካው የተባለ በሱ ነው እየተመላለሱ ያሉ ብዙዎች። እንደ ስጋ ፈቃድ ነው የሚያወሩት፣ እንደ ስጋ ፈቃድ ነው የሚኖሩት፣ እንደ ስጋ ፈቃድ ነው የምናያቸው ሲመላለሱ። ስለዚህ ባልተለካው በኩል ነው ያሉት ማለት ነው። ስንቶቻችን በተለካው መቅደስ ውስጥ ያለን ወገኖቼ? በተለካው መቅደስ ውስጥማ ብንኖር ኖሮ ጾሙ ይከብደን ነበር። በተለካው መቅደስ ውስጥማ ብንኖር አንድ ለአንድ ተወስኖ መኖር ይከብደን ነበር። በተለካው መቅደስ ውስጥማ ብንኖር በእውነት በመጠን መኖር እንዲህ ጭንቅ ይሆንብን ነበር።
በተለካው መቅደስ ውስጥማ ብንኖር ኖሮ እግዚአብሔር ቤተሰቦች እግዚአብሔር ያዘዘንን እግዚአብሔር ያለንን ነገር ለመፈጸም እንዲህ እንጨነቅ ነበር? ይሄን ካልበላው እያል እንጨነቅ ነበር? ስለዚህ ወገኖቼ በተለካው መቅደስ ውስጥ እንኖር። ለካው የተባለ መቅደስ አለ፣ መሰዊያ አለ። በዚያ መኖር አሁን ለብዙዎቻችን ቁርባን ጭንቅ የሆነው በተለካው መቅደስ ውስጥ ስለማንኖር አይደል? ለብዙዎቻችን ጭንቅ የሆነው ቁርባን በልቶ መዳን፣ ጠጡና ዳኑ፣ ብሉና ዳኑ ነው እኮ የተባለው። ንስሐ መግባት ዋጋ የሚያስከፍል እኮ ጉዳይ አይደለም። ኃጢአትን ተናዝዞ የእግዚአብሔር መንግስት መውረስ ይሄ እኮ ነው የታዘዘው። አንድ በሽተኛ ሐኪም ዘንድ በሄደ ጊዜ ሽታው የሚከረፋ ላይንም የሚከፋ ነገር ከሰውነቱ ሊወጣ ይችላል አይደል እንዴ? ነገር ግን ቁስሉን ድፍጥፍጥ አድርጎ ውስጥ ላይ የተቀመጠውን ነገር ሲወጣ ሐኪሙ ቢያይበት ይሳቀቃል? ኃጢአት ማለት እኮ ልክ እንደዚህ አይነት ወገኖቼ የምታሳፍር ናት በእርግጥ። ነገር ግን ለካህኑ ስናሳያት ልናፈር በፍጹም አይገባም። እሷን አውጥቶ ጥሎ መድኃኒቱን ሲያደርግልን ነው የምንድነው። እንደዚያ ሲሆን ነው። እንደ እባብ ከነመርዛችንማ ወደ ውሃው ብንገባ እሱ ሌላ ችግር ነው። ራሳችንን ነው የሚጎዳን ማለት ነው። እባብ እንኳን ብልሃት ተሰጥቶት ጥበብ ተሰጥቶት ውሃ በሚጠጣበት ጊዜ መርዙን አኑሮ እየጠጣ፣ እኛ ግን ጸሎት በምንጸልይበት ጊዜ ቂምና በቀላችንን ጥለን መጸለይ አቃተን ወገኖቼ። እኛ ግን ወደ ቁርባኑ ስንመጣ ቂምና በቀላችንን መተው አቃተን። በልክ አይደለማ የምንኖረው። በተለካው መቅደስ ውስጥ አይደለማ ያለ ነው። በተለካው መሰዊያ ስር አይደለማ ልባችን የተቀመጠው። ያልተለካ ህይወት ነው እየኖርን ያለ ነው። ለዚህ ነው በጣም የተቸገር ነው። ስለዚህ ቁርባኑን ቀን ስንቀጠር ስናሸጋሽግ ነው የምንኖረው። እንዋሻለና ንግዳችን በመጠን አይደለም፣ ትዳራችንን በመጠን አይደለም፣ በልክ ውስጥ አይደለም ያለው። ይሄ የጉልምስናችን ዘመን የተለካው የወጣቶች ህይወት አይደለማ። የተለካ እኮ ነው የወጣቶች ህይወት በራሱ መጽሐፍ ቅዱስ ለክቶታል። ጎበዞች ሆይ አለ ቅዱስ ዮሐንስ አሸንፋችኋልና እጽፍላችኋለሁ ይላል። የታለ ማሸነፉ ወገኖቼ? በጉልማስነት ዘመናችን ዲያብሎስን ማሸነፍ የቻልነው መቼ? በወጣትነት ዘመን ካላሸነፍ መቼ ልታሸንፈው ነው? በእውነት በወጣትነት ዘመን በጉልምስናችን ወቅት ዲያብሎስን በመጾም በመጸለይ በመስገድ እንዴት አናሸንፈው? መቼ ልናሸንፈው ነው? በጉልበት ሳለን በጉልምስናችን ዘመን በወጣትነታችን ጊዜ ድል መንሳት ካልቻል ወገባችን ሲያዝ ነው እንዴ የምናሸንፈው? ወገባችን ሲያዝ እኮ አይደለም መስገድ አንችልም። ያኔ መስገድ ማንችልበት ዘመን ይመጣል። ለጸሎት መቆም የሚያቅተን ዘመን ይመጣል። ያኔ አይደለም ዛሬ